እርግጥ ይችላል። ምክንያቱም በሀገራችን የወንጀል ሕግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ ከዚህ በፊት ከእሸቱ ጋር የሄዱበት መንገድ በአብነት ትምህርት ቤት ሲታለፍ ማለት ነው አንድ መሪጌታ ደረጃ ለመድረስ 27 ዓመት ይወስዳል። ውጭ ላይ ልታይ ከማለታችሁ በፊት ቤታችሁ ውስጥ ማንም እንዳልተራባ አረጋግጡ። ወንድም እህቶችሽን ሳታግዢ አንቺ እንደዚህ ትልቅ ቦታ ደርሻለሁ እኔ እንትና ነኝ ምናምን ብትይ ምን ዋጋ አለው? የከሸፈ ቤተሰብ ነው ያለው። አይ ሳሚ ቁጭ ብለህ ችግር የለውም ነገር ሊነሳ ዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አትሌት ቀነኒሳ በጣም ጎበዝ ማለት ሰው ማስተዋሉን የምታውቂው ቪኤት ለመከራየት በቀን ስንት ብር ያወጣል ሰው? እንደም 6000 እና ባምቢ ሀበሻ እንግዲህ የሆነ ሰጣ ገባ ውስጥ የሆነ ፉክክር ውስጥ የሆነ መበሻሸቅ ውስጥ ገብታ ከሆነ ስተት ነው። ግን በከፍተኛ ደረጃ በተለይ ለኢትዮጵያ ቲክቶከሮች የእውነቴን ነው የምነግረን። ይሄን ስል በጣም በሙሉ ድፍረት ነው። አቤት ውጭ ላይ ልታይ ከማለታችሁ በፊት ቤታችሁ ውስጥ ማንም እንዳልተራባ አረጋግጡ። ታሹካሹኮ አይ ለምን ገላመጠች? አይኗ እንትን ነው ያምራል። ዝም ብሎ እንደዚህ ዝም ብሎ ለዛ እንዲህ ሲል ልክ እንደ ሃይሚያችን ሃይሚ ከዚራ ኦማሂሬ በነገራችን ላይ መጀመሪያ አይኑን እንዲህ ማንከባለል የጀመረው ስለሚያምርበትም ጥላውን ገሰሰ ነው ባይዘው። ከዛ ከወንድ ነው የተወሰደው እያልክ ነው እንዴ? እየመጣሉላችሁ እኮ ነው እየነገርኳችሁ ነው። ከዛ በኋላ ማን ተረከበው በአማረ ሁኔታ እንዲህ ምናምን እያለ እንትና ነው ኤሊል ነው ነዋይ እንዲህ ካለ ነዋይ ደበበ ማዕበል ነው ማለት ነው እያለ እሱ ዘፈነው ሰራ። ከዛ ማሂ ደግሞ ሃይሚ ደግሞ በቃ የበለጠ እንትና ኦማሂሬ በጣም በእሷ ላይ ነው ደግሞ አይኔ ጎላው። አዎ አሁን የሷን በጣም ያምራል። አይኗ ከባለቤቶቻችን በታች ያምራል። አቤት ምናምን በጣጣውን አቤት አይቀርልም አባቴ ፍቅሩ ምን አመጣ ለምን አነሳ አይቀርልም አቤት አይቀርልም። ሐሳቡ ግን ጥሩ ነው። አዎ ልክ ነው ሐሳቡ ላይ ያው ማለት እንትን የታይታ ሰዋን ሁን ለማለት ነው። ልክ ነው ደግሞ እንትን ሆነ አሁን ሁሉን ሰው እንደ የእንትን ምንድነው ይባላል ራስን መሸጥ ምናምን የሚለው ሐሳብ አለ አይደል? ሰው እሱ ላይ አተኩሮ የራሱን ያለው ነገር ወይ ውስጡ ያለው ነገር ለራሱ ማድረግ ያለበትን ነገር ሳያደርግ ወይ ደግሞ ቤቱ ያለውን ሰው ማገዝ ወንድም እህቶችሽን ሳታግዢ አንቺ እንደዚህ ትልቅ ቦታ ደርሻለሁ እኔ እንትና ነኝ ምናምን ብትይ ምን ዋጋ አለው? ማለት ቤተሰቦችሽን መጀመሪያ ማገዝ የነሱም ማደግ ነው ያንቺም ማደግ። ግን ዝም ብለሽ ግለኛ ከሆንሽ ናርሲሲስቲክ ከሆንሽ ለራስሽ ብቻ መታሰብ ከሆነ አንቺ እሱንም ደግሞ ለማሳየት መጠሪ ከሆነ እውነት ነው ልክ አይደለም። ተቀበለናል። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ኮመንት ላይ አስፍሩልኝ። ለበለጠ መረጃ ፎሎ ማድረግ እንዳይረሳ። እኔ የከሸፈ ቤተሰብ ነው ያለው። ቆይ አይ እንዴ አይ ወቀት
ቀጥታ ወደ ውሳኔ ገባ። አይ እሺ ምንድን ነው ሲጀምር እውነት ነው እንዴ? እኔ እኮ እውነትም አልመሰለኝ። አይ እኮ እውነት ያልመሰለህ እኮ በጣም ከብዶህ ነው ለማመን አይደል? አይ እኔ መሰለኝ። አይ አይደለም፣ አርቲፊሻል ኢንተለጀንስ መስለኝ። አይ አይደለም። ኖ ኖ ኖ። አይ ይሄን ቪዲዮ እኔ በጣም ለመሰለህ እንደኔ ነገር ሳሚ ቁጭ ብለህ ችግር የለውም ነገር ልነሳ። አይ ምን መሰለህ፣ አረ ወደ ቁም ነገር እንሂድ። አይ ምን መሰለህ፣ ትልቁ ነገር የልጁ ነገ ላይ ነው። እውነት ነው። እሱማ ጥቁር ጥላሸት ያስቀመጡበት መጥፎ ነው። ይሄ እዩኝ ያለ ደብቁኝ ያመጣል ነው መጨረሻ ላይ። እንደዚህ አይነት የተጋነኑ ነገሮች ይሄ ብቻ አይደለም፣ ባይዘው ለልጆቻቸው ከፍተኛ ብር በእጅ የሚያስይዙ ደግሞ ወላጆች አሉ። በእጅ አንዲት እናት ወደ ቢሮአችን መታ ነበር። ያው ቀለል ባለ ምክንያት ነው፣ በእርግጥ ምን ላደርግ የሚል ነው። እሷ ለልጆቿ ከፍተኛ ጥንቃቄ የምታደርግ ናት። በቀን ውስጥ መመገብ ያለባቸውን መውሰድ ያለባቸውን የካሎሪ መጠን የሚያወጡትን ምናምን አመጣጥና ምን ብላ ባለሙያ አማክራ በቀን የዛሬ ቆሳቸው እንደዚህ ምናምን ያለች የምታዘጋጅ እናት ናት በጥንቃቄ። እና ልጆቹ አንዳንዴ የሚይዙት ምግብ እንዲህ ምግብ ብሎ ከሚጠሩት የምግብ አይነቶች ውስጥ እሷ ጤናማ ነው ገባሽ ያዘጋጀችው በባለሙያ ምክር ምናምን። ልጆቹ ጓደኞቿ ብዙ ጊዜ ይዘው የሚሄዱት ሰርዲ የታሸጉ ምግቦች ምናምን እንደዚህ በቃ የታሸጉ እና በጣም ግራ ገባኛለች። ትምህርት ቤት እስከ መቀየር የሚያደርስ ማለት ነው ውሳኔዋ መጨረሻ ላይ ሆነው እና ምን ላድርግ ምንድነው የምትመክረኝ? ልጆቹ እኔ ጤናማ በሆነ ሁኔታ ዶክተር አማክሬ ምን ብዬ ነው ማዘጋጅላቸው። እዛ ደግሞ ሲሄዱ ሁሌ ሰርዲን ነው አለች። ሁሌ ጁሱ አሁን የሚጠጣው ነገር በቃ ጁሱ ምኑ እንደዚህ የታሸጉ ነገሮች ጃንክ የሆኑ ነገሮች በቃ እና በኋላ ስታወራቸው እንግዲህ ሰዎቹ አለን የሚሉ ሰዎች ናቸው። እናትየው ምንም ነገር መስራት አትፈልግም። የቤት ሰራተኛዋም እንግዲህ የምታገዛቸውም ያንን ነገር ማድረግ አትፈልግም። ምንድን ነው እየተገዛ ይገባል። ቀጥታ እሱን ምሳቃ ውስጥ እየተከተተ አመጋገባቸው ላይ ምንድን ነው የሚያመጣው? እሺ በሆነ ወቅት በሆነ አጋጣሚ ዘርፈንም ይሁን ድሃ በድለን ድሃ አስለቅሰን ገንዘብ ሊኖረን ይችላል። ዛሬ ልጆቹ ነገ ከነገ ወዲያ ይኖራሉ ወይ ነው? በምን ሞራል ነው የሚኖሩት? ዛሬ እያጠፋን መቀጠል ሊመች ይሆን ይቻል ይሆን? ወላጅ ራሱን በጣም መጠየቅ አለበት። እና ልጆች በዚህ መጠን መነጋገሪያ መሆን የለባቸው። እኛ ሳሚ ይቃወማለሁ። እኔን ትቃወሚኛለሽ? ደስ ይለኛል። ለምን መሰለህ አሁን እዚህ ልጅ ላይ በእንግዲህ ስነ ልቦና አላቅም፣ ወላጆቹ እንዴት መስራት እንዳለባቸው ባላቅም፣ ግን ደግሞ ይህንን ሀብት ድንገት ቢያጣ ልጁ መቋቋም የሚችልበት ደረጃ ላይ ነው አይደለም? ይህንን አላቅም። ማለት መምከር ይችላሉ፣ ነገ ላይ ባይኖራቸው እንዲቀበል አድርገው ማሳደግ ይችላሉ። ግን ለልጅ ካለ ምን አለ? እኔ አሁን ቢኖረኝ እውነቴን ነው አደርግለታለሁ። ኧረ እባክሽ እውነት አደርጋለሁ ቢኖረኝ። ከኋላ ያሉት መኪኖች አይተሻቸዋል? የፊቱ መኪና ብቻ እኮ አይደለም፣ የፊቱ መኪና እኮ ብቻ አይደለም። አይ የመኖር አለመኖር ጉዳይ ሳይሆን እሺ አሁን ይሄ ኖርማል የሰርግ ቢሆን ያው ሰርግም ባይዘው እኮ አይደለም እኮ ያው ደስ ይላል ነው እንዲሁ በቃ አለ ለታይታ የሚደረግ ነገር ነው እንጂ ምንም የሚሰጠው ጥቅም አለ ብዬ አላስብም። ግን ሰዎች አቅም አላቸው። ግን አንዳንድ ቤተሰብ በልጆቻቸው በቀል ይበቀላሉ ብዬ አስባለሁ። ማለት ነው በቀል ይበቀላሉ። አሁን በእርግጠኝነት የዚህ ልጅ እናት ወይ አባት ባክግራውንድ ብታጠና በጣም የደሃ ቤተሰቦች ምርቃታቸው እንደዚህ በስርዓት ያልተደገሰላቸው ኢቭን ጋውን ያለበሱ ናቸው። ስለዚህ በልጃቸው ተበቀሉ። አዎ ግን እኔ ልጃቸውን በስርዓት ቁጭ አድርገው ማስረዳት የሚችሉ ከሆነ አሁን የሚረዱ ልጆች አሉ። እኔም ማቃቸው ህጻናት ስላሉ ነው። አሁን የ5 ዓመት ከምናምን ልጅ አለ ማቀው እና አሁን እሱ ልጅ በጣም ነው የሚረዳው። ኢቭን የሆነ እንትን ልብስ ቤት ምናምን ሲያይ አባዬ እዚህ ቤት ለኔ የሚሆን ልብስ እኮ ይኖራል ብሎ ነው የሚጠይቀው እንጂ ልብስ ግዛልኝ አይደለም የሚለው። ከዛ አይቶ ዝም ካለው ደግሞ አይጠይቅም። አባትየው ካለው ደግሞ ይዞት ገብቶ ልብስ እንትን ይላል። እንደዛ መረዳት የሚችል ልጅ ከሆነ አዎ። ግን እንደኔ ልጅ የማይረዳ ከሆነ ነው ችግሩ። ፓፓዬ ቅርበለኝ አማጆ እንጂ የሚረዳ ከሆነ ነገ ቢያጡ ነገ ቢቸግረው ወይም ደግሞ
እንደዚህ በመደረጉ የማይታበይ የማይኮራ ከሆነ አግባብ ነው ወይ? አሁን ነገርየው አግባብነቱ ላይ ነው። በነገራችን ላይ ይኸውልሽ ማሂ አንድ ነገር ስላደረግን ብቻ አሚን ስለቻለን ብቻ ይደረጋል ብዬ አላስብም። አሁን ሞራል የሚባል ነገር አለ። እነዚህ ሁሉ መኪኖች ተኮልኩለው ተፈሽነው ልክ እንደ ሰርግ መኪና ይሄ የሙሽራው ነው አይደል አበባ በዚህ መጠን የሚደረግበት ሁሉም እንደ ሙሽራው መኪና ነው የሆኑት። አዎ ገባሽ? ዲኮር ስንት ብር ይመስልሻል? ጫናው አሁን ለመኪና ለአንድ መኪና ዲኮር ስንት ይመስልሻል? የሰርግ ጊዜ ያለው እሺ አሁን እነዚህ መኪኖች አይተሻቸዋል ወደ 20 ያሉት የመኪና ኪራይ እንኳን እንበላችሁ እሺ ወይ የጓደኞች መኪናም ሊሆን ይችላል ግን ኪራይ መኪና ኪራይ ምን ያክል ብር ያስወጣል? ቪኤት ለመከራየት በቀን ስንት ብር ያወጣል ሰው? አንድ 5-6 ቪኤት እኮ ነው ያልኩሽ። አይተሻቸዋል መኪኖቹ ናቸው። መኪናው አነሰ ከ40 ሺህ ብር በላይ ነው ባይዘው በእውነት ኪራይ በጣም መኪና ኪራይ ነው ያልኩሽ ያለው የሰርግ ለምሳሌ የነዱት ነው ይባል የራሳቸው ነው ይባል ዘመን ይሁን ጥሩ አይ እኔ እንዲሁ ገንዘብ ኢስቲሜት እንዲወጣለሽ ብዬ ነው የመኪና ኪራይ ሆነ ይሄ ለሽምግልና ምናምን መኪና የፈለኩት ዘመን ምን መሰለ አንዳንዶች አሁን 40 ሺህ ለኛ ከባድ ሊሆን ይችላል እነሱ ግን ያሉበትን ደረጃ እኔ የሚያልኩ ያለው እሱ ነው ይኸውልሽ አንዳንድ ጊዜ የምትኖሪበትን አካባቢ ሰው እንደዚህ አይነት ንግግር ላይ ጥሩ መልእክት የሰጠ ማቀው ቀነኒሳ ብቻ ነው አትሌት ቀነኒሳ በጣም ጎበዝ ማለት ሰው ማስተዋሉን የምታውቂው ማለት ብር መኖር መንዳት አቅቶኛ ማለት አቅቶትም እንዳልሆነ እኛም ራሱ እናውቃለን ግን ማን ላይ ነው የምትነጂው ነው መኪናውን ነው አምጥተሽ ማለት የሰውንም ራሱ አንዳንድ ጊዜ ስለ ሰው ብለሽም የምትታየው ነገር አለ ስለ አቃተሽ ሳይሆን ገንዘብ እጥረት ኖሮብሽ ምናምንም ሳይሆን ስለ ሰው ብለሽ አብረሽ ማን ነው አብሮሽ እየኖረ ያለ አሁን እነዚህ ሰዎች መማር አቅቷቸው በትምህርት ቤት በመንግስት ምግብ እየሰጣቸው የሚማሩ ልጆች አሉ እነሱ ባሉበት ሀገር ላይ ነው እንግዲህ ያለ ነው ማለት የተለየ እንኳን ቢያንስ ምን አለ 50 ተማሪ ቢያበሉበት አመት ቢያበሉበት በዚህ ገንዘብ ያ የሰውየው ማንነት ነው እሱ ነው ያልኩሽ ያለሁት እኮ ማንነት ነው እንጂ ማረጋቸው ግን ችግር አይደለም ለምን እኮ እሱ ነው እኮ ያልኩሽ ያለሁት በባለፈው በነበረ ምርቃት ላይም እንደተፈጠረ ልንገርህ የሰላም ተስፋዬ ልጅ ያው ቲክቶክ ላይ በጣም እየተሰራጨ ነበር የአንዲት ልጅ የማን ማለት የተማሪ ዝም ብላ ሴት ልጅ ሄደች ሰርተፍኬት ተቀበለች ልክ ሰርተፍኬት ተቀበላ ቆማ ፎቶ ተነስታ ሳትጨርስ የሰላም ተስፋዬ ልጅ ሲመጣ ሁሉም እዛ ጋር የነበሩት የትምህርት ቤቱ ርዕሰ መምህር ሰርተፍኬት ይሰጠው የነበሩት ልጅቷን ኢግኖር አድርገው ወደ ልጁ ሄዱና ሳሙት ከዛ ልጅቷ ከፋትና አይናቸውን አይታ ምናምን ዝም ብላ ወረደች ይሄ ህዝብ አስቆጣና እየተሰራጨ ነበር ቲክቶክ ላይ አሁን ምን ልፈልግ መሰለ ያ የሰላም ተስፋዬ ልጅ ችግር አይደለም እሱማ አይደለም ስለዚህ አሁን የተናገረን ያለው ልጅ አይደለም ወላጆች ነው እኮ እያልኩ ያለሁት ያ ችግር የሰላም ተስፋዬም አይደለም የሷም ላይሆን ይችላል ፌመስ ስለሆነች ነው ችግር አይደለም እነዚህ ሰዎችም ግን ለማብላት ማንነት ይፈልጋል ተረዳኸኝ እኮ ማንነቱ እንዲኖራቸው እንዲያስቡት እኮ ነው አሁን ንጽጽር እንዲኖራቸው ምን መሰለሽ እንዲገባቸው የሚያደርግ አይመስለኝም ምን መሰለሽ በጣም ያረጋል እንጂ ከዚህ በፊትም አንስተነዋል ባይዘው አሁን ሳይሆን አንድ 10 አመት ይሄ ጉዳይ ከተከሰተ ነው ምለው 10-11 አመት ይሆነዋል አባት 5ኛ ክፍል ለምትማር ልጁ 10,000 ብር ይሰጣታል የታሰረ 10,000 ብር ያኔ 200 ብር አልመጣም ነበር የታሰረውን 10,000 ብር ይሰጣታል ጊዛ ሄዳ ትምህርት ቤት እንደ ቀርበቷ ለወደደችው ለሰላም ለምሳሌ 1,000 ብር ለኮኪ 500 ብር ምናምን ያደረገች ወንድ ሰው አልሰጠኝም እሺ ጨረሰችው ዩሲ ወድ ጓደኛ የላትም እና አድላቸው በቃ በሸነና ምናምን ሲሉበት ይቆዩና ቤት ሲገቡ ብዙ ብር እጃቸው ላይ ይገኛል ልጆቹ ይሄ ጮሃ ያሳደጋቸው ልጆች ማለት ከዛ ምንድነው ይሄ ብርኬት መጣ አይ ገል ይሰጣል በጠዋት ወላጆቹ ልጆቻቸውን በደንብ አግባቡ የሚከታተሉ ስለሆኑ ሮጠው ትምህርት ቤት ይሄዳሉ አረ ልጆቻችን ይሄው መያዝ የማይገባቸውን ብር ያህል መጠን በዚህ እድሜያቸው ይዘው አገኘን የሰጠችው ደግሞ ገሌ የምትባል ናት ገሌ ትምጣ ይባላል ወላጅ በሙሉ ተሰብስቧል መጣችና ስትጠይቅ አባቴ ሰጥቶኝ ነው እነሱ የመሰላቸው አንስታ ዝም ብላ ከቤት የተቀመጠ ምናምን ቤተሰብ ማያቅ ነው የመሰላቸው ከዛ ተደወለ ወላጅ ተብሎ ማን ይመጣል አባት መጣ የጎፈላ ምናምን ማንንካይ ምናምን ባይ ነው ምን አለ እኔ ነኝ የሰጠዋት ስላለኝ ሰጠዋት ምን አገባችሁ አላችሁ 10,000 ብር ለ5ኛ ክፍል ተማሪ 5ኛ ክፍል ናት ልጅ
ይኸውልሽ ስፕላሽ አድርጎ ማለት ነው። ከዛ አይ ልጆቻችንን እኛ ጠብቀን ነው የምናሳድገው አናበላሽም በእንደዚህ አይነት ወላጅ ብለው አስተማሪው እንዲወጣ ነው የተደረገው ከዛ ትምህርት ቤት። በቃ ልጁ እንዲያስወጣ አስተማሪው ማለት እንትኑ ወላጁ በቃ ከዛ እንዲወጣ ሌላ ትምህርት ቤት እንዲያስ በቃ ልጆችን ያበላሻል። አሁን በደንብ 1 ሚሊዮን ምናምን የሚያስወጣ ትምህርት ቤት ቢያስተምር ይሻላል። ኦሬዲ አቅም ስላለው ሌሎቹ ልጆች ስለሰቆቃ ነው የሚፈጥረው። ያባ የሌሎቹ ወላጆች ደሞዝ ሊሆን ይችላል። የዛ ሌሎች የሚያስተምሩት ሰዎች ወላጆቹ ምናልባት በወር የሚያገኙት ይሆናል። ይኸውልሽ አሁን ከሀብት ጋር አይደለም የኔ ኢሹ። ቅድም ስነግርሽ የነበረው እንደዚህ መደረግ መቻሉ መጥፎ አይደለም። ቤታቸውም ወስደው ከዚህም በኋላ የሚያደርጉትም ነገር መብታቸው ነው። የራሳቸው ልጅ ስለሆነ ግን ማህበራዊ ህይወት የራሳቸውን ብር ስለሆነ ማህበራዊ ህይወት ሲኖር ግን የማህበረሰቡ ላይ የሚኖረው ተጽዕኖ ምንድነው? ጥሩ ነው መጥፎ ነው? አንዳንድ ጊዜ ስለምትቺ ብቻ ሁሉን ነገር አታረጊውም። አቅም ስላለሽና ስለምትቺ ብቻ አንቺውን ስለምትቺ እዚህ ስቱዲዮ ውስጥ ምናምን ተነስተሽ የሆነ ነገር ላርግ አትይ ማለት ትችያለሽ እኮ ግን አንዳንድ ጊዜ ማይጠቅም ነገር አታረጊም። ይጠቅማል ወይ? ሌሎች ሰዎች ላይ የሚኖረው ተጽዕኖ ምንድነው? ብቻሽን የምትኖሪ ከሆነ እኮ ቤትሽ ውስጥ ስትሆኚ አሁን እንደፈለግሽ ለብሰሽ እንደፈለግሽ ተኝተሽ ትያለሽ ምናምን። ግን አዳራሽ ውስጥ ወይ ደግሞ የሆነ ስራ ቦታ ላይ ሆነሽ ምናምን የማታረጊያቸው ነገሮች አሉ ለራስሽ ብለሽ የምታያቸው። ልክ እንደዛ ሁሉ ለዚህ ልጅ አሁን የሰርግ ይሄ እንደ ሰርግ መደገሱ ምናምን መብታቸው ነው፣ ችግር የለውም። ሌሎቹ ልጆች ላይ በሱ ኩያ ያሉ ልጆች ላይ ወላጆች አሁን አሉ። ስንት ወላጅ አለ አሁን የአዲስ አበባ ውስጥ ነው እንበልና፣ አረ በደንብ ስንት ወላጅ አለ አዲስ አበባ ውስጥ ማስመረቂያ ልብስ እንኳን አተው የሚጠይቁ አሉ። ግን ይሄንን ለማሰብ እነሱ ማሰብ የሚያቅታቸው ናቸው ብዬ አላስብም። እኔ በቃ መነሻው ላይ ያልኩት ይኸውልሽ ማሂ መነሻው ላይ ያልኩት ወላጆቹን የወቀስኩት ወላጆቹ ለኔ በጣም ማይረቡ ወላጆች ናቸው። በቃ ትውልድ እየሰሩ አይደለም ለኔ። አንድ ሌላውና የመጨረሻው ማጠቃለያ የሚሆነው ምናልባት መንግስትም የገቢ ምንጭ ምናምን መፈልፈል ማወቅ የሚፈልግ አካል ካለ እንዲህ አይነቱን ሰው ሄዶ መመርመር ጥሩ ነው። ገባሽ? የገንዘቡ የሀብቱ ምንጭ ምንድነው? አንዳንዴ ይኸውልሽ ላብሽን ጠባርገሽ ለፍተሽበት ያገኘሽው ብር እንደዚህ ስፕላሽ አይደረግም፣ እንዲህ አይበተንም። ገባሽ? ለአልባሌ ነገር መመረቁ አይደለም አልባሌ ነገር ግን ምርቃቱን እንዲያከበርሽበት መንገድ በጣም የተጋነነ ሲሆን የብር ምንጩ ምንድነው ሳታስቢበት በሙስና በምን የመጣ ገንዘብ አመጣጡም እንዲሁ ስለሆነ አወጣጡም እንደዛው ነው የሚሆነው። ግን ላቡን ጠፋ አድርጎ የሰራ ከልጅነት እስከ እውቀቱ በስነ ስርዓት ኮንክሪትድ ሆኖ በልፋት የተሰራ ሀብት እንደዚህ አይባክንም። ልጁን እንደው ምንድነው የሚያደርጉት? ጠንቃቃ ነው ከለሞላ ናቸው አይደለ? ሊስትሯቸው ጫማ የሚያስጠርጉበት ቦታ ገንዘብ ይሰጡታል እና ሂሳቡን ነው የሚሰጡት የማለት የጠረጉበትና ልጆት እኮ ቲፕ ይሰጠኛል አላቸው በዛ ጊዜ ማለት ነው። ልጆች እኮ ገንዘብ ተማል በዛ አርጎ ነው የሚሰጠኝ ምናምን እሱ እኔ የሞላ ልጅ እሱ አባቱ ማን እንደሆነ ጠይቀው አሉት። ማለት ያደግሽበትን ነው የምታረጊው፣ ህይወትሽን የምትኖሪው ባደግሽበት መንገድ ነው። ግን አንዳንዴ ኑሯቸውም ግን የማያደርጉ አሉ ሳሚ። በነገራችን ላይ ምናልባት የብድርም ሊሆን ይችላል ይሄ ወድቃት። ስለዚህ ወደ እኔ መጣሽ። ቅድም ያልኩሽ ሐሳብ ደግሞ ኪራዩን ሐሳብ ልነግርሽ ነበር ስላየው ነው። በነገራችን ላይ ማለት የሆነ ድግስ ተጠርቼ ሄጄ የደገሱት ሰዎች የሚኖሩበትን ቤት አውቃለሁ፣ የሚኖሩትን ህይወት አውቃለሁ እና ድግሱና አኗኗራቸው አለመጣጠን ብሎኝ የምሬን ነው ዋሽተውኝ ነው ምንድነው ማለት ምንድን ሲኖሩ የነበሩት ውሸት ነው ምናምን ብዬ በሬን የታረደው ለልጅ ልደት ማለት ነው እና በሬን የታረደው በክትፎ ነው እንዲሁ የየየ ሲባል ነበር። መልሰው ግን የገቡት ጭቃ ቤት ውስጥ ነውና አለ ማለት እንደዛም ሊሆን ይችላል። ግን ኮመንት በጣም ያሳቀኝ ልንገር እዚህ ላይ ልጅ መጨረሻ ነው ወይ ሲመረቅ እውነት ነው ከዚህ በኋላ ስራ ነው የሚገባው ይሄ ነገ ስራ የሚጀምር አይነት ነገር ነው የሚል ኮመንት አይቻለሁ። ጥያቄው አሁንም ደጋግመን እናንሳ። እስር ቤት የሚያስከትት አይደለም፣ ወንጀል ላይሆን ይችላል ምናምን፣ ግን የሞራል ጥያቄ አለበት። በቃ የሞራል ጥያቄ። ለምሳሌ ቀነኒሳ በቀለን ዘመን ያነሳበት ምክንያት ምንድነው? በጣም የናጠጠ መኪና መንዳት የሚችል ነው ቀነኒሳ በቀለ ያለበት ስታተስ ያለበት ደረጃ። ግን በማላይ ነው ይህንን መኪና ምነዳው። ሰው ተቸግሯል፣ ተርቧል፣ የደላው አይደለም
ስለዚህ አሁን መቀናጣት የሚችልበት ወቅት ላይ አይደለም። ይሄ ሰውነት ሲገባ ነው። እኔ አሰላ ላይ ራሱ አጭር ንግግር ሰውነት ሲገባ በቃ አሰላ ላይ የሚገርምህ ሆቴሉ ላይ ነው የምናርፈው። አሰላ ስንሄድ ቀነኒሳ ላይ እና በቃ የሰራተኞቹ ትህትና የሰራተኞቹን ስብጥር ምናምን ስታይ በጣም ነው የምታከብረው። የእውነት አሁን አንዱን አየሁትና ራሱ ቀነኒሳ ነው የሚመስለው። የእውነት ወንድሙነ ስለአወራ አይደለም ጭራሽ አንገናኝም እና የምትጠብቂው ማኔጀር ምናምን ሌቭል ላይ ወንድሙን ያረጋል ምናምን ብለሽ ነው። ይሄ ኃይሌም ላይ ይቻለው። ይሄን በነገራችን ኃይሌም በጣም በቃ እኔ ሰው ሀልክ የእውነት እኔ ሁለቱ ቀኔ በተለይ በጣም ገርሞኛል። ማለት ጥሩ እድሜ ላይ ነው፣ ወጣት ነው። ይህንን የሚያስብበት ሌቭል ላይ መድረሱን ይገርሞኛል። እና ሆቴሉን ደግሞ ሄዱ የተጠቀመ ሰው ይረዳዋል የቀነኒሳን ምንነት። የእውነት ክበሩል። ለማንኛውም እናንተ ጥንቃቄ አድርጉ። ያው እናስተውል ነው እንጂ መብታችሁ ጥንቃቄ ማድረግ ነው። አይ ጥሩ አይደለም። አፍ ውስጥ ያስገቡታል። ልጁ ከዚህ በኋላ ምን ሊያደርጉለት ነው? አሁን ይሄ ልጅ ሃይ ስኩል ሲመረቅ አይ ከሀገር ነው መውጣት ያለበት። አሁን አያኖሩ አይ ሌላም ሰው አያኖረውም። አሁን ኢንተርናሽናል ትምህርት ቤት ቢገባ በዚህ ደረጃ የተከበረለት ሰው የለም። እንቀጥልስ መክሸፍ ነው። ቆይ መጣ ቆይ የት ነህ? ሽንት ቤት መጣ እንዴ? እኔም ለማን ጥረህ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣው። መጣው እርጌታ ይችላል። ሀኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ባምቢ ሀበሻን እረፍ እያላችሁ ይህን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት እላለሁ። አመሰግናለሁ። ባምቢ ሀበሻ እኔ የእውነት 2-3 ነው ቪዲዮቹን ያየሁት። አሁን ከዚህ ልጅ ጋር እየሰራች ነው ያለችው በቋሚነት እና ለምን እንደሆነ አላውቅም። ከዚህ በፊት ከእሸቱ ጋር የሄዱበት መንገድ ነበር። ምንድነው ለገዳም አታስተዋወቂ አይደለም ቀድሞ የነበረውና ካስተዋወቀች በኋላ የቀጠለችው ነገር ለገዳም ማስተዋወቅ አያበቃም የሚል ነገር ነው የተናገረው። እኛ በወቅቱ የተሰማንን ስሜታችንን አስቀምጠን በዛው ይያዝ። አሁን ግን የተጀመረው ነገር አሁን መሪጌታ ይችላል የሚለው አስጠንቁሏል ምናምን። እነ መሪጌታ ደግሞ የሚታወቅበት አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ወይም ደግሞ በእምነቷ አንድ ስታተስ ነው አይደል? በስንት ዓመት ልፋት በትምህርት የሚመጣ ደረጃ ነው ይሄ። እንግዲህ እንታረማለን ምንድን ነው የሚባለው ትምህርት ቤቱ አስኳል አይደለም፣ አብነት ትምህርት ቤት በአብነት ትምህርት ቤት ሲታለፍ ማለት ነው አንድ መሪጌታ ደረጃ ለመድረስ 27 ዓመት ይወስዳል። ያው የኛ ሀገር ትምህርት በአንቺ አቅም ይወስነዋል። ቀድመሽም ልትጨርሺው ትችላለሽ፣ ግን በጠቅላላው ለማለት ፈልጉ ይመስለኛል። አዎ 27 ዓመት ይፈጃል። ከስር ጀምሮ በጣም ኮንክሪትድ የሆነ በቃል ነው የሚያዘው ሁሉ ነገር። እንግዲህ አሉ መጽሐፍት የሚነበቡ በቃል የሚያዙ፣ ከዛ ደግሞ እያስመሰክርሽ ነው ዜማ ንባብ እንዲህ እየተባለ በየቦታው እያስመሰከርሽ ወደ 27 ዓመት ነው የሚፈጀው ትምህርት።
ይሄ ሌቭል ነው ደረጃ ነው ይሄ እንደዚህ አይነት መሳለቂያ ማድረግ ዝም ብሎ አሁን የተናገረው እኔ ምድራችን ክፉ ሰው እንኳን በሆነ ሰማው በሌላም እኮ ይተረጎማል ይሄ እና ባምቢ ሀበሻ እንግዲህ የሆነ ሰጣ ገባ ውስጥ የሆነ ፉክክር ውስጥ የሆነ መበሻሸቅ ውስጥ ገብታ ከሆነ ስተት ነው በጊዜ ይቅርታ ጠይቀሽ ምን ብለሽ እንደ አይነት እንትኖችሽን ብትተይ ጥሩ ነው ደግሞ በዚሁ ቤተ እምነት ውስጥ ነው ያለችው እንግዲህ ለስሙ እና አግባብ አይደለም በየትኛውም ለምሳሌ በፕሮቴስታንት አንድ ፓስተር ላይ የቀለደ ፓስተሩ ሰርቶልኛል ምናምን ቢል ደስ ይላል ዝም ይላሉ እነሱስ ዝም ይላሉ ማንም ዝም ያለ አንዳንዴ ካለማውቅም የሚደረግ ይመስለኛል አሁን ብዙ ጊዜ መሪጌታ ካለማውቅ አይደለም ይኸውልሽ ካለማውቅ አይደለም አሁን ይሄ ነገር ተደጋገመ ቪዲዮዋ አንድ ብቻ አይደለም ለምሳሌ ሲጀምር መሪጌታ የሚለውን ቃል መጠቀም ምን አስፈለገ ነው አሁን እሷ በጣም እንድትወደኝ መሪጌታ የሆነ ነገር ሰርተውልኛል ነው አላማው ይችላል ነው መሪጌታ ይችላል ነው ያለው ይችላል ማለት ምንድነው ትርጉሙ አይ ነው ተረድቻለሁ ክፉ ሆነ ትርቂኛለሽ ወይ ብሏት አርቀህም ካለች ሽንት ቤት ደርሶ ለመምጣት እንኳን ፍቅሩ ጸንቶባት እንትን አላለችም ስለዚህ ማን የሰራላት ይሄን መሪጌታ ደግሞ ከምን ጋር እንዲያያዝ በዚህ ሁኔታ እና ይሄ አግባብ አይደለም ካለማወቅም ከሆነ ከዚህ በፊትም ተናግሬዋለሁ ማናጀር ቅጠሩ የምሬ ነው አሁን ብዙዎች ቲክታከሮች ማናጀር የሚቀጥሩት ላለባበሳቸው ለሚነዱት መኪና ለሚገኙበት ቦታ ነው ግን በከፍተኛ ደረጃ በተለይ ለኢትዮጵያ ቲክታከሮች የእውነቴን ነው የምነግረን ይሄን ስል በጣም በሙሉ ድፍረት ነው ከስንት አንድ ካልሆኑ በስተቀር የአማርኛ ትርጉም ያልገባቸው ላይቭ ላይ ቁጭ ብለው የሚሳሳቱ ስህተት ደግሞ ለእርማት የማይመች እንደገና ደግሞ ህዝብን አስከፍተው መልሰው ህዝብ ጋር ነው የሚያለቅሱት ተረዳ ባምቢ አሁን ካለቀሰች ምናልባት 2-3 ወር ቢሆናት ነው 3 ወር አይሞላም ትናንት አይደል ህዝብ ላይ ነው እንደገና ህዝብን ያሳዘነችው መልሳ ደግሞ ህዝብ ላይ ነው ያለቀሰችውና መልሳ የህዝብ ሰው እስከሆንክ ድረስ ማናጀር ቅጠሩ አማርኛ ላይ ጎበዝ የሆነ ይሄን ተናገሪ ይሄን አትናገሪ ይሄን በዚህ ሰዓት አትበይ ይሄ ልክ አይደለም የሚል አብዛኞቻችሁ ቲክታከሮች ማናጀር ብትቀጡ አለባበስ ችግር የለውም ያገኘውን ለብሰህ ትወጣለህ ባለባበስ የሚወቅሰም ሰው ብዙ አይኖርም እንደ ባለፈው አይነት ካልሆነ በስተቀር የባለፈው የተጋነነ አዋርዱ ላይ ነበረው ችግር እንዳለው ነው ማለት ነው እውነት ነው ላዋርድ አለባበስ ከእንትን ካለ ሌላው ችግር የለም ግን ዋናው ንግግር ነው ያ ማለት እኮ ባይዘው አንደበታቸው እኮ ቢሮአቸው ነው በደንብ አሉ አይደል የገቢ ምንጭ ነው ኤግዛክትሊ ለዛ ሰው የሚወድህም የሚጠላህም በንግግር ነው እውነት ነው የህግ ባለሙያውንም በዚህ አጋጣሚ ሳናመሰግን አናልፍም ጥሩ መልከታ ነው ቶሎ ብላ እንድትመለስ ይቅርታም እንድትጠይቅ ያደርጋታልና በቃ ማን ነው ባለቤቱ ያልናቀውን ምንድነው ባለቤቱን ካልናቁ አጥሩን አይነቀንቁ ነው አባባሉ ራሱና ይሄ አግባብ አይደለም በዛውም ደግሞ የኦርቶዶክስ እምነት ውስጥ ያለው ነኝ ብላ ነው እንግዲህ ምን ሰማት ይሄ አግባብ አይደለም ስንት ቀልድና ጨዋታ ሞልቶ በማይቀለደው መቀለድ አግባብ አይደለም ስንል ግን የትኛውም የእምነት ተቋም ፕሮቴስታንትም ሊሆን ይችላል የእስልምና እምነት ተከታይም ሊሆን ይችላል በአጠቃላይ ሃይማኖትና ዘርን የሚነካ ነገር ባታደርጉ ምክንያቱም የሶሻል ሚዲያ ሰዎች ስትሆኑ ትውልድ ነው የምትፈጥሩት አሁን አንዳንዴ ጻል ልጅ ተነስታ ቬሮኒካን የሚወዳት ልጅ አለው ለምሳሌ ቬሮኒካ ያን ልጅ ትሰራዋለች ተረዳን የሆነ ጻል ልጅ ይነሳና ባምቢ ሊወዳት ይችላል ሰው ከባምቢ ምንድነው የሚማረው ስለዚህ ትውልድ እስከሆነ ድረስ የምትሰሩት ከዘርና ከሃይማኖት የጸዳ ነገር ብትሰሩ በጣም አሪፍ ሐሳብ ነው ክብራትና ክብራን እንግዲህ ነጥብ በነጥብ ተከትላችሁ ከሆነ የተናገርነው ሰምታችሁናል ገብቷችኋል ብለን እናስባለን እንግዲህ በጎደለ ደግሞ እናንተ ትሞሉታላችሁ በሐሳብ አስተያየት መስጫው የቪዲዮ ቆይታችን እንዴት ነበር የእናንተን ሐሳብ አስተያየት እንዲሆን ፈልጋለን ሰብስክራይብ ያላረጋችሁ አድርጉን ጠብቃላችሁ ጠቅ ያረጋችሁ የደውል ምልክቷን መጫን ደግሞ የኛ ቪዲዮዎች ሲመጡ ኖቲፋይ እንዲያረጋችሁ እንዲያሳውቃችሁ እድል ስለሚሰጥ ይሄንን አድርጉልን ከወደዳችሁት ከተመቻችሁ ብቻ ደግሞ ሼር አድርጉልን ለሌሎች አጋሩልን ይሄን ስለምታደርጉ አስቀድመን እናመሰግናለን አቤት ሚዲያ ፕላስ በጣም እየደረጀ
በጥሩ ሁኔታ ወደ እናንተ እየደረሰ ያለ ቻናላችን ነው። ሁለተኛ ቻናል ነው። አቤት ሚዲያና አቤት ሚዲያ ፕላስን በመወዳጀት ቤተሰብ በመሆን አብራችሁን ቆዩ እንላለን። ከስር በምናስቀምጠው ቁጥር ማንኛውንም ቢሮአችን የሚሰጠውን አገልግሎት ደውሎ ጠይቆ ማግኘት ይቻላል። እስካሁን አብራችሁን ስለነበራችሁ አመስግነን እንሰነባበት። መልካም ጊዜ። ቻው። Abet,